ዛሬ ገንፎ ይዤላችሁ መጥቻለሁ። ገንፎ የበቆሎ ገንፎ። በቆሎም በዚህ መልክ ሲበላ አይቼ አላቅም። ለመጀመሪያ ጊዜ አይቼም በልቼም አላቅም። ለመጀመሪያ ጊዜ ራሴ ነኝ የሰራሁት። ምናልባት እንደዚህ ሰርተው የበሉም የሞከሩም ሰዎች ሊኖሩ ይችላሉ። እኔ ግን ልሞክረው በሚል ሰርቼው በጣም የሚጣፍጥ እስከ ዛሬ ቀምሼ የማላቀውን ጣዕምና የሚገርም እንትን ነው የተሰማኝና በጣም ወድጄዋለሁ ለራሴ። እና እስኪ አሰራሩን አብረን እንይ። ኑ እንስራው። እዚህ ጋር መጥበሻ ጥጄ ትንሽዬ ዱቄት የበቆሎ ዱቄት የተፈጨ የበቆሎ ዱቄቱን እኔ ራሴ ያስፈጨሁት አይደለም። እሱ አይሆንም፣ ይሸረከታል። ይሄ የተፈጨ የበቆሎ ዱቄት ነው የገዛሁት እኔ። ገዝቼ ልክ እንደዚህ መጥበሻ ጥጄ የጋለ መጥበሻ ላይ አደረግኩት። የጋለ ማለት በጣም የጋለ አይደለም። ዱቄት የትኛውም ዱቄት አምሰን ብንሰራው የተሻለ ጣዕም ይኖረዋል ብቻ ሳይሆን አለው። እና እኔ በራሴ ሞክሬ ኦር ደግሞ ብዙ ጊዜ ስሰራ እንደዚህ አድርጌ ስለምሰራ የተሻለ እንደሆነ በራሴ ሰርቼ የሞከርኩት ነገር ስለሆነ ነው የምነግራችሁ። እና እኔ ዱቄት ያው የበቆሎ ዱቄት ነው፣ ፉርኖ ዱቄት ነው የሚመስለው በነገራችን ላይ የበቆሎ ዱቄት ነው ግን እና በጣም ድቅቅላም አድርገው ነው አዘጋጅተው የሚሸጡት ማለት ነው። እና እሱን ያው እዚህ ጋር መጥበሻ ላይ አድርጌ አመስ እያደረኩት ነው፣ ሳይዝብኝ ሳይቃጠል ተመሳሳይ እንዲሆንልኝ እያገላበጥኩኝ እንደዚህ እያማሰልኩኝ አምሰዋለሁ ማለት ነው። ይኸው እንደምታዩት እጄ እረፍት የለውም እና በቃ ማሳረፍ አያስፈልግም። ለምን ሊቃጠል ይችላል። የተቃጠለውን ደግሞ ሰርተን ስንበላው ሌላ ጣዕም ሊሰጠው ይችላል። እንደፈለግነው ጣፍጦን ላንበላው እንችላለን እና ጣፍጦን እንድንበላ ያው ትዕግስት ያስፈልጋል። እንደዚህ አድርገን አሽተን ማመስ ይኖርብናል ማለት ነው። ይኸው እዚህ ጋር እሳት ላይ እያመስኩት ነው። ትንሽም ቢሆን ቀላ እንዲል በጣም አይደለም፣ ትንሽ ማለት እንደዚህ ስክሪን ላይ ላይታወቅ ይችላል። ለኔ ግን በጣም በትንሹ ይታወቀኛል። እንዴት ማለት ትንሽ የሆነ ቀላ የማለት ነገር ይኖረዋል ዱቄቱ ማለት ነው። እንደዛ አድርጌ አምሰዋለሁኝ። በቃ መታመስ አለበት እና በጣም ቡኒ እስኪሆን ድረስ መጠበቅ የለብንም። ትንሽ በቃ የሚበቃውን ያህል አምሰነዋል ብላችሁ እዚህ ጋር የሆነ ውሃ ጥጄ ውሃው እየተንተከተከ ነው። ገንፎ የምሰራበት ውሃ በዚህ መልኩ ጥጃለሁኝ። ከዛ ያዘጋጀሁትን ዱቄት ውሃ ላይ ትንሽ ጨው አርጌያለሁ። ጨው በኋላ መጨመር አንችልም፣ ለምን አይዋሃድልንም። ውሃው ላይ ነው ጨው መጨመር ያለብን። ውሃው ላይ ጨው ጨምሬያለሁኝ። ከዛ ያዘጋጀሁትን ያመስኩትን ዱቄት ደግሞ እላዩ ላይ ጨምራለሁ። ሌላ ምንም የጨመርኩት ነገር የለም። ዘይት መጨመር የምትፈልጉ ሰዎች ትንሽ ዘይት እንዳይዝብን ዘይት እንጨምራለን ይላሉ ብዙዎቹ። እኔም ዘይት ጨምራለሁኝ ብዙ ጊዜ። በእርግጥ ዘይት ከፈለጋችሁ ትንሽ ውሃው ላይ ትንሽዬ ዘይት ትጨምራላችሁ። አቼቶም የሚጨምሩ ይኖራሉ ውሃው ላይ፣ እናንተ መጨመር ትችላላችሁ። እኔ ግን አቼቶ አልጨመርኩም። ይኸው እንደምታዩት ዱቄቱን ጨምሬዋለሁኝ። እኔ ለእናንተ ቀለል አድርጌ ለማሳየት ስለፈለኩኝ ነው። ምንም የሚካበድ ነገር የለውም። ወንዱም ሴቱም ይሄንን ቤት ውስጥ በቀላሉ ዱቄት ካለን ገንፎ ለምንወድ ሰው ማለት ነው፣ ገንፎ ለምንወድ እንደዚህ በቀላሉ ቤት ውስጥ ማንም ይሄን ስራልኝ አብሲልኝ እንደዚህ ማለት እኮ አልችልም እንጂ እንደዚህ መስራት አልችልም እንጂ እኮ ሰራ ነበር ብለን እንትን ሳንል ሳያሳስበን በቀላሉ ውሃ ብቻ ጣድ አድርገን ዘይቷ ዱቄቱን እንዳሳየኋችሁ አመሳ አድርጋችሁ የፈላው ውሃ ላይ
ጨውና ዘይት ጨምራችሁ ዱቄቱን ጨምራችሁ ማማሰል ነው በቃ። ሌላ ምንም የሚጠበቅ ተአምር የለውም ማለት ነው። በቀላሉ እንደዚህ አድርጋችሁ እኔ ስለወፈረ እዚህ ጋር ትንሽ ውሃ ጨምሬበታለሁ። አሙቀን ያስቀመጥነው ውሃ ሊኖር ይገባል። እኔ የፈላው ውሃ ትንሽ ጨምሬበታለሁ እና ገና ነው፣ በደንብ እንትን አላለም፣ ነጭ ይታያል እና ድስቷ ትንሽ ጠባኛለች እና ለማማሰል አልተመቸኝም። ትንሽ ተለቅ ያለ ድስት ጥጄ ቢሆን ጥሩ ነበረ። አልገመትኩትም ግን ብቻ ጥሩ ሆኖ ይበስላል። ላም አደርገዋለሁ ውሃ ጨምሬ። ይኸው እዚህ ጋር ውሃ እየጨመርኩበት ነው። ውሃ ጨምሬ ላም እንዲል አደርገዋለሁኝ ማለት ነው። እና በዚህ መልኩ እንደዚህ አድርጋችሁ በቆሎን በገንፎ መልክ መመገብ ትችላላችሁ። እውነት ለመናገር እኔ ከዚህ በፊት ሰርቼውም በልቼ አላቅም እና በቆሎ ገንፎ መሆን ይችላል ብዬ አስቤም አላቅም። ለምን የሆነ የሚሰባበርና ፍርክስክስ የሚል ይመስለኝ ነበረ እና ተሰርቶ ሲወጣ ታዩታላችሁ። እስከ መጨረሻው ካያችሁና ተሰርቶ ሲወጣ ታዩታላችሁ። እንደዛ አይደለም። እኔ እንደጠበቅኩት ስገምተው እንደነበረው ሳይሆን መሞከር ጥሩ ነው። ሞክሬው እንደ ፍርኖ ዱቄትና እንደ ሌላው የገንፎ እህል ላም እንደሚል አይቻለሁኝ። ግን ካፈጫጨቱ ነው እኔ እንደሚመስለኝ ካፈጭ የተፈጨው ይሄ እንደ ፍርኖ ዱቄት ላም አድርገው አስፈጭተው የሚሸጡት ከፋብሪካ የወጣ ነው ዱቄቱ እንደሚመስለኝ እንጂ የትኛውም ወፍጮ ቤት ዝም ብሎ የተፈጨ አይደለም። ለዛ ነው እኛ የምናስፈጨውን አብሲት ለምናምን ተብሎ የሚፈጨው እንደዚህ ላይሆንልን ይችላል። አይ ቲንክ እሱም ሞክሬው አላቅም። እስኪ ወደፊት እሱንም እሞክረዋለሁ ብዬ ለምን መሞከር አለብኝ። የሚሆን ከሆነ ጥሩ ነው። ኖርማሊ የኛውም ዋጋው ተመጣጣኝ ስለሆነ ብዙ ብር አያስወጣም፣ ያው ነው እና ይኸው በዚህ መልኩ እንደምታዩት አሁን ራሱ በጣም ቆንጆ ሆኖ በስሎልኛል። አሪፍ ሆኖ በስሎልኛል። ውሃ ጠብ እያደረግኩ እያበሰልኩት ከድኜ እያበሰልኩ ትንሽ እስኪ በስል ድረስ አቆየዋለሁ። ቤቱን ሰብስክራይብ አድርጉልኝ። ውሃ ጨምሬ እዚህ ጋር አበስለዋለሁ። የተወሰነ መብሰል ስላለበት ማለት ነው። እና ደስ ይላል። ሽታው ራሱ የታመሰና ያልታመሰ አንድ አይደለም። በቃ አሪፍ አድርጌ አበሰልኩት። እዛ እያመስኩት ስለበሰለ የሆነ ሽታው ራሱ በቃ ለየት ያለ ከገንፎ እንትን የማይመስል ማለት ፍርኖ ያየ ነው ዱቄት በቆሎ የማይመስል አይነት እንትን አለው፣ ሽታ አለው እና ደስ ይላል። ይሄ ደግሞ አንድ ሽታው የመታመሱ ውጤት ነው። ሲታመስ የሚያመጣው ጥሩ መዓዛ አለ እና የእሱ ውጤት ነው ብዬ ነው የማስበው። ያው በዚህ መልኩ እንግዲህ ገንፎ ልክ እንደዚህ አድርጌ አብስዬ እየጨረስኩ ነው። ምንም አይነት ጨው እስካሁን ምንም ስጨምር ያያችሁት ነገር የለም ማለት ጨው ውሃው ላይ ነው የጨመርኩት። ውሃው ላይ ጨውና ዘይት ብቻ አድርገን የፈላው ውሃ ላይ ያመስነውን ዱቄት ጨምረን ማዘጋጀት ነው ማለት ነው። ያው እዚህ ጋር ክዳን ሳህን አዘጋጅቼ ገንፎን አድርጌዋለሁኝ እና በቅርጽ ማስተካከል ይጠበቅብኛል። ሳህኑን መጀመሪያ ዘይት ወይም ቅቤ ብትቀቡት የተሻለ ነው። ለምን እንዳይዝባችሁ፣ ጽድት እንዲል እንዳይዝረከረክ ያደርገዋል። ሳህኑን ዘይት ወይም ቅቤ ቀብታችሁ ስታዘጋጁት ማለት ነው። እኔ እዚህ ጋር አልቀባሁትም፣ መጀመሪያ መቀባት ነበረብኝ። እናንተ ግን ቀብታችሁ አዘጋጁ። ለምን እንዳይዝባችሁ፣ እንዳይዝረከረክ። አይ ቅቤውን ማባከን ይሆንብናል ካላችሁ ደግሞ አለመቀባትም ይቻላል። በዚህ መልኩ ትንሽዬ ገንፎ ነው ያዘጋጀሁት። ይህንን ለልጆቼ አቅምሼ በጣም ከተመቻቸው ያው በየቀኑ መጠየቄ ስለማይቀር መስራቴ አይቀርም፣ ግን በየቀኑ አሳያችኋለሁ ማለት አይደለም። እና ይኸው እዚች ጋር ቅቤ ነው፣ ቅቤ ጨመርኩበት። ቅቤው ላይ
ያው እኔ ሚጥሚጣ እጨምራለሁ። ብዙ ጊዜ ሚጥሚጣና በርበሬ እጨምርበታለሁ ልጆች ስለሚበሉ። ሚጥሚጣው አሁን ይሄ ሚጥሚጣ ነው፣ ግን ሚጥሚጣው ልጆቹን ያቃጥለናል ስለሚሉ በርበሬ ደግሞ ከላይ እጨምርላቸዋለሁ። ኖርማሊ ወርዶ ከስር ነው የሚቀመጠው። አሁን እዚህ ጋር ልበጥብጠው እንጂ ብዙ ጊዜ ገንፎ እንደዚህ ሰርተን ስንበላ ከስር ወርዶ ስለሚቀመጥ በሚነክሩ ሰዓት ላይ ያቃጥላቸው ይችላል ማለት ነው። ያው በምታዩት መልኩ እንግዲህ ገንፎአችን ደርሰዋል እና እስኪ ቀመስ። ያው እዚህ ጋር እኔ ቀምሼዋለሁ። በጣም ነው የሚጣፍጠው። እንደነገርኳችሁ ሲሰራ አሰራሩን በዚህ መልኩ ከተሰራ የማይጣፍጥበት ምንም አይነት ምክንያት አይኖረውም። በጣም ጣፋጭ ነው የሚሆነው። ልጆቼም ይወዱታል ብዬ አስባለሁ። እንግዲህ በቆሎ በዚህ መልክ ይሰራል ብዬ አስቤ አላቅም ነበር፣ ግን ሰርቼ ሞክሬዋለሁኝ፣ ወድጄዋለሁ። በጣም የሚጣፍጠው። እናንተም ሰርታችሁ ሞክሩት። ወንድ ሴት አይልም። ይሄንን ለመስራት ደግሞ አምሮኝ ነበር። የሚሰራልኝ አጥቼ ነው እንጂ አይባልም። ለምን? በጣም በቀላሉ ዱቄት ካለን ቤት ውስጥ ኦር ደግሞ ገዝተን በትንሹ ገዝተን አመሳ አድርገን በቃ በሰከንዶች ውስጥ ሰርተን የምንጨርሰው ነገር ነው። ስለዚህ ይሄንን ለመስራት ደግሞ መስነፍ የለብንም ማለት ነው እና በጣም ጠቃሚ ምግብ ነው። ሞክሩት። እኔ ሞክሬዋለሁ፣ በልቼም ቀምሼዋለሁ። በጣም ወድጄዋለሁኝ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቤቱን ሰብስክራይብ ማድረግ፣ ደገፍ ማድረግ እንዳይረሳ። አመሰግናለሁ።